ከተነሱ ይነሱ ካልተነሱ ችግር ሄዳለሁ ምናምን እያለ ነው ሻንጣ ይዞ እዚህ ጋር። ምክንያቱም አትናገር ከሆነ ለምንድን ነው ሊሄድ ነው ብለህ ከእንቅልፋቸው ቀሰቀስካቸው? እኔ በጣም ግራ የገባኝ ነገር ቢኖር ያ ነው። በቃ ነይሳገንም ናብሪሽንም ሜሪንም ጸጌንም ሁሉንም አስነስተህ ምክንያቱም ላትነግራቸው ከእንቅልፋቸው ቀስቅሰህ በቃ ሊሄድ ነው የሆነ ቦታ ሄዳለሁ ከእናንተ ጋር መሆን አንፈልግም፣ ወደ ኢትዮጵያ ስንመለስ አንዴ እንመለሳለን፣ እስከዛ ድረስ ከእናንተ ጋር መሆን አንፈልግም፣ የሄድበት ቦታ አለ፣ የሆነ ማገኘው ሰው አለ ምናምን ብለህ በድንገት መሄድ ማለት ምን ማለት ዳኒ? እዚህ መኖር አልችልም። ቆይ የማወቅ መብት የለኝም እኔ። የማወቅ መብት ያላችሁ ሁላችሁ አንቺ የተለየ የማወቅ መብት አይጠበቅብሽም። ሩታ ታስቀየማችሁ ምን ናችሁ? የኔ መሄድ ምንድነው? ይሄን ያላስጨነቃችሁ ለምንድን ነው ማለት? አዲስ አበባ ቢሆን ችግር የለውም። እዚህ ዱባይ እስከሆነ እዚህ የምኖርበት ቦታ ስለተዘጋጀልኝ ነው የምወጣው። በቃ ሌላ ቦታ መኖር ነው የምፈልገው። አንተ ከኛ ጋር አሁን እንደ መጣው ምንድነው ፕላን ያዘጋጀው? ዳኒ ቢያንስ እንኳን ተባብረን ምን አድርገሃል? ኧረ እንዴት ነው በሉት፣ ኧረ እንዴት ነው። ይሄ በጣም የሚደብር ነገር ነው ዳኒ፣ በጣም የሚደብር ነገር ነው። እና ቢያንስ ምክንያቱም ተናግረህ ብትወጣ አሪፍ ነበረ። ግን ዝም ብለህ ከመሬት ተነስተህ ሊሄድ ነው ብሎ መውጣቱ አግባብ አይደለም። በዛ ላይ ደግሞ ጽጌም በጣም ነው ያስከፋት፣ በጣም ነው ያስቀየምካትና በጣም ነው የደበረኝ። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዳኒ ከቤት ሊወጣ ነው። እንደምታውቁት ዱባይ ለሰርጉ ሄዷል፣ ለአብሪ ሰርግ ሄዷልና አብሮ እየኖሩ ነበረ። በድንገትም ተነስቶ ዛሬ መሄድ አለብኝ፣ በቃ መሄድበት ቦታ አለ፣ ከናንተ ጋር መኖር አልፈልግም፣ ወደ ኢትዮጵያ ስንመለስ አንዴ እንመለሳለን ብሏል። በጣም ግራ የገባኝ እኔ። እስከ ቪዲዮ መጨረሻ አብረን ነውና ምንድነው ምክንያቱ የሚለውን አብረን የምናየውና ለቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ። ይሄ ቪዲዮ ለብዙ ሰው እንዲዳረስ በጣም ላይክ ያስፈልገዋልና በጣም ላይክ ቀላል ስለሆነ አሁኑኑ ቪዲዮ ሲጀምሩ ላይክ አድርጉ። ቀላል ላይክ አድርጉ። ቻናሉን ደግሞ ያልተቀላቀላችሁ ሰዎች ካላችሁ ሰብስክራይብ አድርጉ። ወደ ቪዲዮ እንግባ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ በጠዋት የተነሳሁበት ምክንያት አለኝ። የተነሳሁበት ምክንያት ምንድነው? እኔ ከዚህ ቤት ልወጣ ነው ማለት ያው አብረን ነው የመጣ ነው። ሁላችንም እንደምታዩት ከኢትዮጵያ ወደዚህ አብረን መተናልና እዚህ በነበረን ቆይታ አሪፍ ቆይታ ነበረን። እዚህ ቤት የነበረን ነገር እንዳይነቁብኝ ነው። ምንድነው ዛሬ የተፈጠረው ነገር? እኔ ከዚህ ቤት ልወጣ ነው። የምወጣበት ምክንያት ሌላ ቦታ መኖር ልጀምር ነው። ማለት እስከምንመለስ ጊዜ እዚህ ቤት አልኖርም። ለምን ካላችሁኝ ያው መልሱን ቀስ ብዬ መልስላችኋለሁ፣ ወይ ደግሞ በቀጣይ ቪዲዮዎች ታዩታላችሁ። ወጥቼ ሌላ ቦታ መኖር የፈለኩበት ወይ ደግሞ ሌላ ቦታ መሄድ የፈለኩበት ምክንያት ከቪዲዮ ትረዳላችሁ። እዚህ ጋር ካሉ ጓደኞቼ ጋር ምናምን ተቀያይሜ ምናምን አይደለም የምወጣው፣ ግዴታ ሌላ ቦታ መኖር አለብኝ። ምክንያቱም ሁላችንም ከሀገራችን ከወጣን በኋላ እዚህ እያሳለፍን ያለነው ሞመንቶች አሉ፣ እዚህ የምናሳልፋቸው ቀናቶች አሉ ምናምንና ከዛ በተለየ ደግሞ ጥሩ ጊዜዎችን፣ የተሻሉ ነገሮችን፣ የተሻለ ላይፍን ለማሳለፍ ከሌላ ሰው ጋር መሆን አለብኝ። ይበልጥ ዱባይን አጣጥሚያት ዱባይ ላይ ጥሩ ጊዜ አሳልፌ ዱባይ ላይ የማይረሳ ታይሞችን አሳልፌ መመለስ ፈልጋለሁ። ጋይስ እየሰማችሁ ነው። ከሌላ ሰው ጋር ሆኜ ጥሩ ጊዜ አጣጥሜ መሄድ እፈልጋለሁ። ነጥቧን ያዟት። ያንን ከነሱ ጋር ወይ ደግሞ እዚህ ካሉት ማድረግ አልችልም። ግዴታ ሌላ ቦታ መሄድ አለብኝ ማለት ነው። ያን እዚህ ካሉት ጋር ማድረግ አልችልም። ኦኬ ያው ጽጌ ማለት ነው። ምን ልገምቱ እንደምትችሉ መገመት አይከብደኝም። ነገር ግን የገመታችሁትን እውነት ይሆናል ወይም ደግሞ ያልገመታችሁትም ነገር ሊሆን ይችላል መጨረሻ ላይ የምታገኙት። ነገር ግን ያው ጥሩ ታይም ማሳለፍ ፈልጋለሁ ከሆነ ሰው ጋርና ጥሩ ታይም ከሆነ ሰው ጋይስ ያዟት ነጥብ። እዚህ የሚኖር ሰው ጋር ነው የምሄደው። እዚህም እንደዚህ ብዬ ሁሉ ነገር ገልጬ አልነግራችሁም አሁን ላይ። ነገር ግን ተቀስቀሳቸውና ልሰናበታቸው። ምክንያቱም ተነስተው ሲያጡ ሌላ ነገር ፊል እንዳያደርጉ፣ ሌላ ነገር እንዳይሰማቸው ቀስቅሻቸው ተሰናብቻቸው ነው። አሁንም ሰላማዊን ግልጽ እኮ ነው። የኔን መሄድ የኔን መውጣት አይፈልጉትም። ምክንያቱም አብረን እንደመጣን አብረን እንመለሳለን ብለው ነው ሁሉም የሚያሰቡትና ግልጽ ነው። ይሄ ነገር በድንገት የተፈጠረ ነገር ነው። እኔም እንደዚህ አቀጃ አይደለም የመጣሁት። አንዳንድ ነገሮች የጀመርኳቸው ነገር ቢኖርም ኢትዮጵያ እያለሁ ግን እዚህ ከመጣሁ በኋላ ከነሱ ተለይቼ ሌላ ቦታ ለመኖር አስቤ አላቅም። ነገር ግን አሁን ግዴታ እንደዛ ሆኗል። ቢፈቅዱ
ባይፈቅዱም ደስተኛ ቢያደርጋቸውም ደስተኛ ባያደርጋቸው መሄድ የግድ ነው። እንግዲህ እናንተ አብራችሁን ተከትላችሁን ትሄዳላችሁ። ከነሱ መሀል ምናልባት የኔን እዚህ መቆየት ወይ ደግሞ አለመውጣት የሚፈልጉ ሰዎችም አሉ። በጣም ፍላጎት ብቻ ደግሞ ምንም የሚያመጣው ነገር የለም። መፈላለግም የሚባሉ ነገሮች አሉና ኦኬ፣ አንተ ጋርም ያለው ፍላጎት ልባችን ወደሚጠራ ወይ ደግሞ ልባችን ወደ አስደስተን ነገር ነው መሄድ ያለብንና እሺ መሄድን መርጫለሁ እኔ። እንቀስቀሳቸው የሚፈጠረውን ነገር አብረን እናያለን። ኧረ እኔ ራሱ ጓጓው ለማየት የሚያብዱ ነው ይመስለኝ ጋይስ፣ የሚያብዱ ነው ይመስለኝ። በተለይ ጽጌ እንጃ እንዴት እንደመጡን ግራ ይገባኛል። ወይ ጉድ አለ። እኔ አንዴ ሜሪ ውጡ፣ አብራ ጦርነቱ ሊጀምር ነው። ይሳቅ ግን ይሄ ሁሉ አልፎ አልፎ እኔ ፕራንክ ነው እንዳይለኝ ብቻ ፕራንክ ነው እንዳይለኝ እንዴ ዳኒ አይታመንም። ምንድነው ላወራችሁ ፈልጌ ነው። እንዴ ምንም ተወራን እኮ ና ቁጭ ያልና እናውራ። ምን ተፈጠረ? ምን አንዴ ማውራት ፈልጌ ልጁን ከእንቅልፉ ቀስቅሱ። አንዴ ተነሱ ኑጡ። የማን ቁርስ ነገራታ? አንዴ አረፍ በልና ነግራለሁ። ይሳቅ ጸጌ አንዴ ውጡ፣ ፈልጊያችሁ ነው። አብርሃም፣ ሩታ፣ አብርሽ፣ ሜሮን አረሳረሱ ኪሳ ግራ ገብቶታል። ቦርሳውን አይቶ ዳኒ ምንድን ነው? አንተ በቃ አንተ ካልተኛ ሰው አይተኛም። ያማል እንዴ? ሜሪ ይቅርታ፣ ለቁም ነገር ነበር የፈለኳችሁ። አንዴ ዳኒ በማርያም አትቀልድ። እየቀለድኩ አይደለም ሜሮን፣ ለቁም ነገር የፈለኳችሁ ያልኩት እንዴ እኮ። አንዴ ቁጭ እና እናውራ። ቀስቅሻለሁ ማትነሳው ታንኳኳ ራሱ ቀስ ብላ ታንኳኳ። ምን ሲያስጠላ እናታችሁ ያማል እንዴ? አንተ ምን ሆነሃል ዳኒ? በእግዚአብሔር ሁሉ መረበሽ ምን ሆነሃል? ምንድን ነው? እሺ ይቅርታ ስለረበሽኳችሁ። አንተ ቢልከን በይቅርታ ነው እንዴ የምትለው? በይቅርታ ነው የተሰራው? እሺ እኮ ይቅርታ። አሁን እንደ ከረበሽኩ በር ሳንቆቆም ከበጠበጥኳችሁ ለቁም ነገር ነው የፈለኳችሁ። ገባህ አይደለ? መሄድ እኮ እችላለሁ፣ ነገር ግን እንደ ጓደኛ የት ነው የምትሄደው? እኮ እንደ ጓደኛ ብዙ ነገር አሳልፈን ሁለት እግርህን እያየሁት አይደል እንዴ? ቆማጣ አይደል እንዴ? እንትን እሺ ሳቅ፣ እየቀለድኩ አይደለም። አሁን ገባህ? ለቀልድ አይደለም የመጣሁት። ምንድን ነው ይሄ? ምን መሰላችሁ አሁን የማደርገው ወይም ደግሞ አሁን ይሄን ሻንጣ ይዤ የምወጣበት ምክንያት ማናችሁም አስከፍታችሁ ወይ ተከፍቼባችሁ አዝኜባችሁ አይደለም። ባችሁ መሄድ ስላለብኝ ነው የሚሄድ። ያን አጭር አማርኛ ይሄ ምንድን ነው? ሮጣ ሌላ ቦታ ነው ጀምሮ የት ነው የምትኖረው? የሰው ሀገር እኮ ነው ያለኸው እኮ። እስከምንመለስ እኔ ሌላ ቦታ እኖራለሁ፣ እናንተ ደግሞ ትኖራላችሁ። ከዛ ስንመለስ ማታ በፍቅር በሰላም ተጫውተን ምን ብለን አይደል? ከማን ጋር ተጣልተሃል? ከማናችሁም ጋር ጣሉ። መጀመሪያ እኮ እንዳልኩት ማለት ነው ማንም ሰው አስከፍቶኝ ወይ ከማንም ሰው ጋር ተጋጭቼ አይደለም የምሄደው። የምወጣበት የራሴ ምክንያት ስላለኝ። ለምንድን ነው የምትወጣው? ምንድን ነው የተፈጠረውን ነገር ለምን አትነግረንም? ምንድን ነው የሆንከው? ጊዜ ትደርስ ታዩታላችሁ። ምንድን ነው የምን ጊዜ ነው ማለት? እኔ አሁን ለገና ያሳመነኝ ምክንያቱም ለማይናገረው ለምንድን ነው ልወጣ ነው ብላቸው ከእንቅልፋቸው ቀሰቀሰ ሁሉ። ምክንያቱም አይነግራቸውም፣ ጊዜ ሲደርስ ነግራቸዋል ይላል። አሁን ባይነግራቸው ከሆነ ለምን ቀሰቀሳቸው? ይገርም እኮ ነው። ምንድን ነው የማትነግረን? ይሄ ስለሆነ በዚህ ምክንያት ነው የሚሄደው ለምን አትልም? በቃ እኔ የምፈልገው ይሄን ምክንያት ከእናንተ ጋር የሚገናኝ አይደለም። ማናችሁም አስቀየማችሁ፣ ማናችሁም በድላችሁኝ አይደለም የምወጣው። የእውነት ቀልድም ይሁን ምን ይሁን ማለት ነው። በእናትህ ስቃይ፣ ይሄ ሀስሉ፣ ፀሐዩ፣ ሙቀቱ ይበቃናል። በእናትህ ሌላ ይገባኛል። ይሳቅ እኮ ይኸውልህ፣ አሁን ማድረግ የነበረብኝ እዚህ ጋር ቁጭ ብለን ከምንከራከር ዝም ብዬ መውጣት ነበረብኝ እኮ እንደ ጓደኛ። ይሄ ከኛ ብቻ አይደለም። በቃ ስሚ፣ ከተነሱ ይነሱ፣ ካልተነሱ ችግር አንድ ነገር አለው። እግዚአብሔር አብሮሽ አንድ ነገር በለው። እንደዚህ ብጥብጥ እንዲነሳ እኮ አይደለም። እኔ ዝም ብዬ መሄድ እችል ነበር እኮ። አንድ ላይ እስከመጣን ድረስ ሁላችንም አንድ ላይ ነው የምንሄደው። እኔ ተነስቼ ቤት ዝም አልገባኝም። ምን እያደረጋችሁ ነው ያላችሁ? ልክ ነው።
በቃ ልሄድ ነው። ቻው ልላችሁን ተነሳ። ዳኒ የምትሄደው ለምንድን ነው ማለት ሳቀን እኮ መጀመሪያ እኮ ነግሬሃለሁ። የሚሄድበት የመጀመሪያው ምክንያት ከማናችሁም ጋር ተቀያይሜ ተከፍቼ አይደለም። መጀመሪያ የት ነው የሚሄደው? እኔ ግራ ገባኝ። የት ልትሄድ ነው ዳኒ? በቃ ሌላ ቦታ ነው። እዚህ ዱባይ ነው ወይስ ወደ አዲስ አበባ? እዚህ ዱባይ። እዚህ ዱባይ እኮ የት ነው? እሺ ምንድን ነው ዳኒ? እኮ ሌላ ቦታ ነው መኖር ፈልጋለሁ። ለትንሽ ጊዜ ሌላ ቦታ ነው የምኖረው። ከዛ ወደ አዲስ አበባ ስንመለስ አብሬያችሁ እመለሳለሁ። ለቤተሰቡ ማን ኃላፊነቱን የሚወስደው? ነገር ብትው ምንም አልሆንም ማለት ለምን ነው የምትሄደው አንተ? ሌላ ቦታ መኖር አለብኝ። እንግዲህ ምክንያት መኖር ስላለብኝ። ለምን እዚህ ምን ጎደለክ? ምን ሆንክ እዚህ? እዛ መኖር ያለብኝ ምክንያት አለኝ። ምክንያት አለብኝ እኮ ምክንያቱም ተናገራ። እዚህ ግሩፕ ነን ሁላችንም የራሳችን ነገር አለ ምናምን። ነገር ግን እኔ ደግሞ መኖርም ያለብኝ ከሌላ ሰው ጋር ነው። ሌላ ቦታ ነው መኖር። ከሌላ ሰው ጋር ማለት ከሌላ ሴት ጋር መሰለሽ። ተናገር ስሙኝ፣ ስመለስ እኮ አብረን ነው የምንመለሰው። ስማኝ፣ ስመለስ እኮ አብሬያችሁ ነው የምመለሰው። አሁን መኖር ስላለብኝ ነገር መጣ ነው አይደለም። በቃ ስንመለስ ከ15 ቀን በኋላ እና ወደ እናንተ እመጣለሁ። ዳኒ ከማን ጋር ነው የምትሄደው? ከ15 ቀን በኋላ እሱ ጊዜ ሲደርስ ያዋልሽ አንቺ። የምን ጊዜ? የሚሄድበትን ቦታ ጊዜው ሲደርስ ያዋልሽ። የት ነው የምትሄደው? የት እንደምትሄድ ማወቅ የለብኝም? ያው እንደ ሁላችሁም እኮ እያሳወቅኳችሁ እኮ ነው። አንቺ የተለየ ማሳወቅ። እሺ የት ነው? እሺ ዱባይ። የት? ችግር የለም። ዱባይ አቡዳቢ ነው። አይ ችግር የለውም። ኧረ ተው ዳኒ። ለምን ነው ታዲያ ቀስቀሳ የጠራ? ሄዳ ልሰናበት እኮ እሱ ልሰናበታችሁ። የት ነው የምትሄደው? ልሰናበታችሁ ስለሆነ ነው የመጣሁት አይደል? እኔ ልጠብቁኝ እኮ አይደለም። አልገባኝም እኮ ለምን ነው የምትሄደው? ዳኒ እዚህ መኖር አልችልም። ቆይ የማወቅ መብት የለኝም እኔ? የማወቅ መብት ያላችሁ ሁላችሁ። አንቺ የተለየ የማወቅ መብት አይጠበቅብሽም። አልገባኝም። እሺ ሴትም ከሆነ እኔ አላውቅም። ሴትም ከሆነ ትምጣ፣ በቃ ችግር የለም። የት ነው የምትመጣው? ሜሪ ምንድን ነው እሱ ጋር የሚወጣው እያለ እንዴ? በቃ ለምንድን ነው ለምን አብረን የመጣው? አብረን ነው ትምጣ፣ ማንም ትምጣም ትቅርም ወይ ደግሞ የሆነ ሰው ይምጣ እያልኩኝ አይደለም። ችግር የለም። እዛ ሂጅ እኖራለሁ። እዚህ የሚመጣ ሰው የለም። በቃ ማንም እዚህ አይመጣም። እኔ ሂጅ መኖር አብረን የመጣን አይደለ? አዲስ አበባ እንዳለን ተከፈለክ ተመልሰህ መጥተህ ከሷ ጋር መሆን ትችላለህ እኮ። ችግር የለም። ማያከራክር ነገር ያከራክራችሁ። እንዴት ይሄ ልጅ አሁን ሴት ጋር ነው የምሄደው ብለዋል። የት እንደሚሄድ ግርጣ አድርጎ ይንገረን አለ። እናንተ ምንድን ይሄዳል? አብሽና ዛሬ ፍላጎቱን እኮ ግልጽ አድርጎ እየነገረን አይደል? ነው ወይ አንተ የምታውቀው ነገር አለ? አንተ የምታውቀው ነገር አለ? ዳኒ ነገሩን አብስትራክት አታድርገው በእናትህ። ይሄ ሙቀቱ ይበቃናል። በቃ ንገረን እና የሆነ እንገላገል። ምንድን ነው እኮ ነገርኩህ እኮ ሌላ ቦታ ልኖር ስለሆነ ሌላ ነገር አመሰግናለሁ። ለምን ሌላ ቦታ የት ነው የምትሄደው? ለምን ማስረዳት የማይጠበቅብሽ? ለምን አብረን የመጣነው አንዴ ሁላችንም ለየራሳችን ኃላፊነት እንዳለብን ሁሉ እኔም ለአንተ ሁሉም ለሰው እኔ ለአብርሃም ለእሱ ምናምን ኃላፊነት አለብኝ። እንደሚሄድ መናገር እንጂ የሚሄድበትን የማሳወቅ ግዴታ የለብኝም። ወላጅ አይደለሽም። እዚህ ጋር ወላጆች አላችሁ እኮ መናገር ለምን አስፈለገ? መጀመሪያ አዲስ አበባ ቢሆን ኖሮ ዞር ብለን አናይም። ይሄ ሰው ሀገር ነው። ስለዚህ አንተ ነገር እኮ አልገባኝም። ህፃን ልጅ አይደለሁም። ይመለከተኛል ስለአንተ እኮ ይመለከተኛል። እሺ እኔ ብሄድ ምንም ችግር የለም። መብትሽ ነው መሄድ ከፈለግሽ። አንተ ነገር ውስጥ አትክተተን በቃ። አብረሽ የምታውቀው ነገር አለ። በዚህ ጋር አንተ ዝም አትበል። በጣም ነው የምታውቀው ነገር አለ። ደግሞ እየደገፍከው ነው አብርሃም እንዲያረግ እሱ እንደፈለገ እንዲሆን እየደገፍከው ነው። ኖ እየተጫጫዋህን ነው። ለዛ ነው ጥጌ የተከላከልሽ ነው። እዚህ ቤት ስንመጣ ምንድን ነው ያልከው? ህግ አለ። አንድ ሰው ማምሸት አይችልም። በቃ በሰዓታችን ሁላችንም መጣላት የለም ምናምን ብለህ ህግ አወጣህ። ዛሬ እሱ ተነስቼ ልሂድ ሲል ለምን ዳኒ ሲያደርግ ምን ነገር ዳኒ ሲያደርግ ልክ ነው አይደለ? እኛ ስናደርግ እኔ መች ሂድ አልኩኝ ጥጌ መች ሂድ እየተጫጫዋችሁ ነው። አልተደማመጣችሁም ሁላችሁም። እሺ እና ዝም እንበል። ይኸው ነገር ተደማምጠው ያወሩ አሪፍ ነው። አሁን ከዚህ በላይ ብላችሁ እኮ ልነግርህ እኮ ነው። ከዚህ በላይ መሄድ አይጠበቅም። ቢያንስ አካሄድህ እኮ ቻው ካልኩ በቂ ነው። አሁን እንድኮሳተር ያደረገኝ እሺ ነገር አንተ የምትኮሳተረው ነገር ማለት ቢያንስ በፈገግታ ምናምን እዚች ጋር ምናምን የሆነ ነገር ነግረን እኮ ቢሆን አሁን በጣም ነው የምወዳችሁ ለነበረ ነገር በጣም ነው ፈገግታ አይደል የፈለከው? በጣም ነው የምወዳችሁ ለነበረ ነገር ይሄ ፌዝ ነው አሽሙር ነው። እስኪ አንድ ጊዜ
ማታ አብረን ነበርን። ይሄን ሀሳብ አላነሳሁም። አሁን ሲነጋን ይመጣል ሀሳቡ አይደለም። እኔ ቀለል ያስብኝ ነበር እኮ። እሺ አሁን የምትሄድበትን ፍላጎትህ ምንድነው? ለምንድን ነው የምትሄደው? እኛ ምን አጎደልንብህ? ከኛ ያጣኸው ምናልባት ወይንም እኛ ላይ የተቀየምከን ነገር ካለ ግልጽ አድርገህ ንገረን። ካስቀየምን ይቅርታ እንጠይቃለን። ከዛ ውጭ ግን የምትሄድበት ነገር እዚህ ምንም ሳይጎልብህ ከሆነ መሄዱ እኔና አልታየኝም። ዳን ገባህ? አሁን በጠዋት ተነስተህ እንዲህ ታዘጋጃለሁ ልሄድ ነው ምናምን ምንም የሆነ አያስኬድም። ስለዚህ አሁን አንተ ፍላጎትህ ምንድነው? ከኛ ያስደበርን ነገር ካለ የትኛውም ተንበል ያስደበረው ሰው ቢኖርም እኮ አብርሃም ዝም መውጣት እኮ አይደለም መፍትሄ የሚሆነው አይደል እንዴ? ነው ለሜሮና ለይሳቅ ነግራችኋለሁ። ማንም ሰው መጀመሪያ ዳምጪኛ ያልኩት ምንድን ነው ያልኩት? ማንም ሰው አስቀይሙኝ ከማናችሁም ጋር ተከፋፍቼ አይደለም የሚሄደው። ቅድም ማለት ነው ምግቡን አሙቂልኝ ስትለኝ ዳኒ ልተኛበት ማሰብ በእንደዚህ አይነት ትንሽ ነገሮች ምደፈርሰው አሁን ይሄን ነገር ያሳውት ትልቅ ይሾን አይደለም። ምንም የተፈጠረ ነገር ስለሌለ አይደለም። ማንም ሰው ምንም አንድ ነገር ማንም ምንም አላረገኝም። አስደብረው አብርሃም የተገናኘው ማስደብረው አላስደብረኩትም። ለምን ማስደብረው? እሺ ምን ያደረኩ ነገር አለ ነኝ? ያደረገችው ነገር ካለ መናገር ነው። ምንም ማውቀው ነገር የለም። ምንም አላደረኩም። አንቺ የኔ ሜዳ ሳስቦሽ ነው የምታወሩ? ምን ማለት ነው? ኧረ ተው ዳኒ ተው። አታስመስይ። ኧረ ጽጌ በጣም ታስባለች፣ በደንብ ታስባለች። ችግሩ አትሄድም። አብርሃም ሌላ ጭቅጭቅ አትፍጠር ከኔ ጋር። በቃ መውጣት ፈልጋለሁ። የሆነ ነገር ነው ደስ አዞረ ነው አይደለም። አንደና ልክ እንደሚያስራ ሰው አታውራ። እግዚአብሔርን አብሽ ስለዚህ ቆይ ስማኝ። ቀይ እንጂ ወጥቼ ላውራ ችግር የለውም። ምንም ያደረኩት ነገር የለም። የት ነው ይዘው በጣም ፊት ሰጠን። ሲጀመር ሻንጣ አትነካትም አንተ ሲጀመር ሌሎች አሁን ሌላ ነገር አንፍታር ምን መብቴ ነው? አንቺ አታውሪ ጽጌ ነገር የለም። አብርሃም ማናችሁ ምን የምታውቁ ሰው ስለሚሰማ ቢያንስ እንዳይሄድ ከልክለው። እሺ እኔ እኮ አሁን ማለት ነው አንድ ያልተረዳሽ ነገር አለ። ይሄ ልጅ ምክንያቱን እኮ ይንገረን። አሁን እየተጫወተን ያለን ወይ ለኔ ንገረኝ። ይሄድ ምንም የምናገረው ነገር የለም። ወጣ ነው ፈልገው በቃ መብቴ ነው። መስማት እንፈልጋለን። እኛ ምክንያት መስማት እንፈልጋለን። ኧረ ዝም በል በእውነት በጣም ያሳፍራል። ምን ሆናችሁ ነው? የኔ መሄድ ምንድነው? የኔ ያላስጨነቃችሁ ለምንድን ነው ማለት ነው? አዲስ አበባ ለምን አይጨነቁም? ለምን አይጨነቁም? የምኖርበት ቦታ ስለተዘጋጀልኝ ነው የምወጣው። በቃ ሌላ ቦታ መኖር ነው የምፈልገው። አንተ ከኛ ጋር ነው እንደመጣው ምንድነው ፕላን ያዘጋጀው? ምክንያት ለምን ነው የማይናገረው? ሰላም አልነበረም እንዴ? ሁላችንም ወደ የክላሳችን ስንገባ ሰላም አልነበረም? ኧረ በፈጠራችሁ ጎረቤት እየረበሽን ነው። ይኸው ተኝታ የነበረች ልጅ አሁን ማታ አልተኛችም ነበር። ያ ሁሉ ምግብ ስትሰራ የነበረች ልጅ ቢያንስ ሩታ አንዴ አዳምጪኝ። ሩታ ምንም ይመስልሽ አሁን ከተሳሽው አይደል? ስሚኛለህ ሩታ፣ ሁሉም ሰው እየተረዳኝ አይደል? አንተ ቀስ ብለህ አስረዳታለሁ። አያገባሽም ይሄ አጭር ማለት ሜሮን አያገባሽም። በቃ እኮ ስሚ 15 ቀን ሲሆን አብራችሁ እያለ ነው። ለምን እንደሆነ ለምሽ ነው። ስሚኝ በቃ እንደዚህ አሁን አንዴ ስሚኝ። ይኸውልሽ ሩታ እኔ ልወጣ ፈልጋለሁ። ከዛ ተመልሰን ስንሄድ ወደ አዲስ አበባ ስንመለስ አብሬያቸው መሰለኝ ሌላ ቦታ ለምን ምክንያት ሴት ጋር ነው የሚሄደው አትልም? የትም አትሄድም። አንተ ገለኛ የትም አትሄድም። እሺ ሻንጣ ይዘሽ ታስቀሪ ነው እንዴ? አዎ የትም አትሄድም። ጽጌ ምንድነው እንደሚያስብልኝ ሰው የምትሆኝ? አይመለከትሽም እኮ ነው። የትም ብሄድ እንደሚያስብልኝ ሰው አይደለም ስለኔ የምታስቢያ ምን ሰማ ስለኔ ጽጌ ምን ሰማ ማለት ነው? ነገር ያኒ አሁን ዝም ብዬ ስረዳህ ማለት ነው ሁለቱም ማለት ነው እሷ ላይ ሲሆን ነው ሆት የምትሆነው። አያገባሽም ምናምን መጣ ችግርህ ከእሷ ጋር ነው ማለት ነው። ግልጽ ነው እኮ ታዲያ እሷ ስለዚህ ካሰው ጎበዝ እንደዚህ ከነገርከን ቁጭ ብለን እንደ ትልቅ ሰው ቁጭ ብለን እናወራለን። በጣም ረጅም ጊዜ አብረን ነበርን። ምንም እኔና እሷ መግባባት ስላልቻለ መውጣት መቼ የምታፈጥሩ ነበር? ይቅርታ እኔ
አስረዱኝ። በቃ ቀጥታ ምክንያቱ እዚህ ጋር ነው። ለምን ምን አደረኩ? እንደዛ ያለ ወትሮ ስስቅ ምናምን የነበረው ይሄን ነገር ጠንስሰ ነበር ማለት ነው። አልገባኝም። ሌላ ቦታ መኖር ፈልጋለሁ ማለት ምንም ምን አንቺ የምትናገሪያቸው ነገሮች ምንም ነገር አይገናኝም። ገባሽ አይደል? ምን ሆነ አላረ ከራስ ጋር አልገባኝም። ህፃን ልጅ አይደለም እናንተ ለኔ ጓደኞች እንጂ ወላጆች አይደላችሁም። የፈለኩበት ሂጄ መኖር መብት አለኝ። መብት አለ እኮ ምክንያት ነው የጠየቁት። ለምን እንደምትሄድ ነው እንጂ መብት አለ። አውራው እሺ ምን ያወራኛል? ይኸው ከእናቴ የተለየ የምነግረው ነገር የለኝም። አዲስ ነገር የለኝም። ለሱ የምነግረው ጀመራታ አትወጣም ከዚህ ቤት። ምንም የምነግር ነገር የለም። አብርሃም አዲስ ነገር የለኝም። ምንም አዲስ የሚፈጥረው ነገር የለም። ምንም የምነግር ነገር የለም እኮ። ሻንጣዬን ያዝልኝ፣ ያዝልኝ። አላስቀየማችሁኝም። እኔ መጀመሪያ ንግግሬን እንኳን ስጀምር ከማንም ሰው ጋር ተጣልቼ ተከፍቼ አይደለም መውጣት ስለምፈልግ ነው ብያለሁ አይደል? በቃ እኮ ስታወራው ሻንጣው ስለማያወራ ሻንጣው አያወራም። በቃ እኮ በቃ ሻንጣዬን ስጪኝ። ሌላ ግርግር አንፍጠር። አይመለከትሽም። ችግር የለውም። አብርሃም ልቀቀኝ። ምንም አዲስ ነገር አልኖረም። እንዴት ብዬ ላስረዳ? በጣም ሰላም ነበር። እኔ ምንም የማውቀው ነገር የለም። እግዚአብሔር ብቻውን ወጥቶ ጽጌ እኮ ምንም የምታውቀው ነገር የለም እንዴ። በቃ እኮ ነገርኩህ እኮ ከሴት ጋር መሆን ፈልጎ ነው። በቃ የተደዋወላት ያወራት እኔም ቢመስለኝ ጋር ስለዛ ነው። ግልጽ እኮ ነው። ላይ ደብዳቤ እንኳን አይጽፍም። የምን ደብዳቤ ድሮ ቀረው። ምንም ነገር አስቀይመሽዋል ምናምን እንደዛ ባይሆን ኖሮ ምን ብዬ ነው ማስቀየመው? ሲጨናነቅ ነበረ እኮ ሁሉ ጊዜ ሲጨናነቅ ነበር። መውጣት ብቻውን መውጣት ምንም ይኸውልሽ እንደ ሶፍት እንኳን የለም። ልቅምቅም አሉ ሁሉ ነገር ከተተውስ ውስጥ ቆይ መጀመሪያ ልስማት እንወቀውና ችግር የለውም እሰጥሃለሁ። ግን እንወቀዋለሁ ለእሱ አይደል? እሱ ያስረዳችሁ በቃ እኔ መረዳት ያለብኝን ነገር አስረድቶኛል። በቃ ግዴታ መሄድ ያለበት የሆነ ኪድ ገጥሞታል። ይሄድ በቃ ይሄ ነው። አብረሽ አሰብክ? አዎ ችግር የለውም። ይሄድ ችግር የለውም። ቁጭ ነው። አብረሽ ቆይ እንዴ ምንድነው? እኔ ምንድነው የምትለው? አብርሃም በአንተ ላይ ልጣለው? አዎ ችግር የለውም። ውጭ ወጥቶ ለአብርሽ ምን እንዳለው ያው የምናውቀው ነገር የለም። ለአብርሽ ነግሮታል ማለት ነው ሁሉ ነገር። አይሄድም። እኔ ማንም አብሮኝ እንዲሄድ አልፈልግም። እኔ አልሄድም ግን ማለት ነው የምታርፍበት ሆቴል የሚሆን ቤት ምናምን ያለህበትን ብቻ ሎኬሽን ግን አይቼ ልመለስ። አሳውቀኝ። እሺ ሁሉንም ነገር በነገር ያለበት ምንም አይፈልግም። አብርሃም ግን የሆነ ነገር ቢፈጠር አስበው። ችግር የለውም። በቃ እሺ እሱ ከወሰነ በቃ እሺ እንለው። ቤተሰብ ይጨርሳል። አለ የትም አይሄድም። እያወራሁት እኮ ነው አይደለ እንዴ? ሰው ነው መቼም አይዋሸኝ። በቃ ዋስትናውን አብርሃም ከወሰደ ይኸው ለአብርሃም ያለውን ነገር አስረድቼዋለሁ። ሁላችሁም እንገናኛለን። እሺ ቆይ የሚያስፈልግ ነገር አለ? ብር ሌላ መስተመጨረሻ ሁሉም ነገር ይችላል። ወይ ቻርጀር ምናምን ያዝ። ቪዲዮ ኮል ነው ስለምን የዘገነ አመለካከት ተመጣጣኝ ነው አለ። ወይ እኔ በጣም ያሳዘነችኝ ያለችው እሷ ናት። ባይዚ በጣም ይከፋል። ተመልክቷት ያው ሁሉም ደብሮቻል፣ በጣም ሁሉም ደብሮቻል። ግን ጽጌን ተመልክቷት በጣም ነው ይከፋት። ዳኒ ቻው አላላትም እሱ አልገባኝም። ይሄ አይመለስም። ምንድን ነው ጽጌ? አታሳዝንም? ማረዳን በስማ እንዲስቶ የሚያሳታሳዝን ጽጌም በጣም ያስከፋል። ልክ አይደለም።
ጋይስ ሁላችንም ምክንያቱን አላወቅንም። ምን እንደሆነ ወዴት እንደሚሄድ ከማን ጋር እንደሚኖረው ምንም የታወቀ ነገር የለም። በደንገት ተነስቼ እሄዳለሁ ነው ያለው። እንደምታዩት የሆነ ሰው ያስቀመጠው ሰው አለ። የሆነ ቺካለች የምገምተው የሆነ ቺካለች ከሷ ጋር ነገር ጀምሮ ሊሆን ይችላል። ግን ይሄ ነገር ደግሞ ጽጌንም እና አብርሽንም ሁሉንም አስከፍቷል። በተለይ ጽጌን በጣም ያስከፋት ዲስሪስፔክት ያርጋት ነበረ። በጣም ፊት የነሳት ነበረ። እሷ ላይ የሚናገረው ማነጋገር ልክ አልነበረም። ጋይስ ያያችሁት ነው። ምንም ልክ አልነበረም። ለሷ ይመልስላት መልስ አነጋገሩ ምንም ልክ አይደለም። ብቻ ግን እስቲ በቀጣይ ቪዲዮ ምን እንደሆነ ምክንያቱን ይዞልን የሚመጣ ይመስለኛል። እንደዛ ነው የሚመስለኝ እና እስከዛ ድረስ አብራችሁ እንድትሆኑ ያው ኮድ ይናገራለሁ። አደግመዋለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ። በቀጣይ ደግሞ እስቲ ምንድነው ምክንያቱ የሚለውን ቪዲዮ ከሰራ የማሳያችሁ ይሆናል። አመሰግናለሁ። መልካም ጊዜ ይሁንላችሁ።